የጥይት ሩምታና የሚሳኤል ጩኸት ሲያደነቁረው የነበረው የመካከለኛው ምስራቅ ሰማይ በድንገት በአስፈሪ ዝምታ ተውጧል። ይህ በእስራኤል እና በሊባኖስ ሄዝቦላህ መካከል የተደረሰው የ10 ቀናት የተኩስ አቁም ያመጣው ዝምታ ግን የሰላም ዜማ ሳይሆን አውዳሚ ማዕበል ከመፈንዳቱ በፊት የሚታይ የመቃብር ላይ እርጋታ ይመስላል። በዋይት ሃውስ ሆነው ዶናልድ ትራምፕ ታሪካዊ ድል አገኘን፣ የሆርሙዝን በር ዘግተናል ሲሉ በድል አድራጊነት ስሜት ቢያውጁም በመሬት ላይ ያለው እውነት ግን የሃያላን የጡንቻ መፈታተንና የረቀቀ የጂኦፖለቲካ ቼዝ ጨዋታ መድረክ መሆኑን እያሳየን ነው። ከውጭ ሲታይ በአሜሪካ ግዙፍ የጦር መርከቦችና በኢኮኖሚ ማዕቀብ የተከበበችው ቴሄራን በውስጥ ግን በስትራቴጂካዊ ጥልቀቷና የድብቅ ውጊያ ጥበባዊ ስልቷ ምዕራባውያንን ክፉኛ እያሳሰበች ትገኛለች። በአንድ በኩል ዘመናዊ ቴክኖሎጂ የታጠቀውና በቢሊዮን ዶላር የሚቆጠርለት የአሜሪካ ጦር በውስጣዊ የእሳት አደጋዎች፣ በስነልቦና ስብራትና በወታደሮቹ የሥራ መልቀቂያ ሲታመስ፣ በሌላ በኩል ደግሞ የኢራን ሚዲያ የአሜሪካንን ዛቻ ግመል ጥጥ ፍሬዋን በሕልሟ ታያለች በሚል የፋርስ ብሂል እያሾፈበት ይገኛል። ታዲያ ዛሬ ወደዚህ የዓለማችን እጅግ ውስብስብ የጦርነት ትኩሳት ማዕከል ይዘናችሁ ስንገባ ውጫዊውን ፖለቲካዊ ዲስኩር ገለጥ አድርገን ከጀርባ ያለውን የዲፕሎማሲ ሸረሪት ድር፣ የማይታየውን የኢኮኖሚ ጦርነት እንዲሁም በብረት መጋረጃ ውስጥ ሆና ዓለምን እያሳሰበች ያለችውን የኢራንን የመከላከል አቅም ወደሚያጋልጠው ጥልቅ ትንታኔያችን እናመራለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ነገሩ የሚጀምረው ዶናልድ ትራምፕ በዋይት ሃውስ ሆነው ባስተላለፉት ያልተጠበቀ መልእክት ነው። አሜሪካ በእስራኤልና በሊባኖሱ ሄዝቦላህ መካከል የ10 ቀናት የተኩስ አቁም ስምምነት መደረሱን በከፍተኛ የድል ስሜት አበሰረች። ትራምፕ ይህንን ቀን ለሊባኖስ ታሪካዊ ቀን ሲሉ ጠርተውታል። ብቻም አይደለም፣ እኛ የዓለማችንን እጅግ ጠንካራ ጦር የገነባን ሀገር ነን፣ የፈለግነውን ማድረግ እንችላለን በማለት የአሜሪካንን ኃያልነት በአጽንኦት ተናግረዋል። እዚህ ላይ ልብ ልንል የሚገባው ነገር ይህ የ10 ቀናት የተኩስ አቁም በእርግጥም ለሰላም የተዘረጋ የወይራ ዝንጣፊ ነው ወይስ ኃይሎች ራሳቸውን መልሰው ለማደራጀት የወሰዱት የትንፋሽ ጊዜ የሚለው ነው። ምክንያቱም ይህ ስምምነት በተፈረመ በሰዓታት ልዩነት ውስጥ የእስራኤል ጦር በደቡባዊ ሊባኖስ በሚገኙ መንደሮች ላይ ጥቃት መክፈቱን የሊባኖስ ጦር ይፋ አድርጓል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ይህ የተኩስ አቁም ሄዝቦላህን ሙሉ በሙሉ ትጥቅ ለማስፈታትና ከድንበር ለማራቅ የተሰጠ ዕድል እንጂ የጦርነቱ ማብቂያ እንዳልሆነ በግልጽ አስምረውበታል። ይህ ስምምነት ከተጣሰ ወይም ሄዝቦላህ ትጥቁን የማይፈታ ከሆነ ወደ ማጥቃታችን እንመለሳለን ሲሉ ኔታንያሁ አስጠንቅቀዋል። በሌላ በኩል ደግሞ የሄዝቦላህ መሪዎችና ደጋፊዎቻቸው ይህን ስምምነት እንደ ሽንፈት ሳይሆን የመቋቋም አቅማችን ያስገኘው ድል ነው በማለት ነው የሚገልጹት። የተፈናቀሉ የሊባኖስ ዜጎች ወደ ፈረሱ ቤቶቻቸው በድል አድራጊነት ስሜት ሲመለሱ ታይተዋል። የሄዝቦላህ የፖለቲካ አመራሮችም እኛ በአሜሪካም ሆነ በእስራኤል ትዕዛዝ ትጥቃችንን አንፈታም፣ የተኩስ አቁም የተገኘው በጽናት በማለፋችን ነው በማለት የአሜሪካንን ማግባቢያ ውድቅ አድርገውታል። ይህ በእንዲህ እንዳለ የዚህ ሁሉ ጦርነትና ድርድር ዋነኛ የልብ ትርታ ወደ ሆነችው ቴሄራን ጎራ እንበል። አሜሪካ በኢራን ላይ የከፈተችው ዘመቻ በወታደራዊ ብቻ የተወሰነ አይደለም። እጅግ ግዙፍ የሆነ የኢኮኖሚ ማዕቀብና የባህር ላይ እገዳ ጭምር ነው። በተለይም የዓለም ነዳጅ አስተላላፊ የደም ስር በሆነው የሆርሙዝ ስትሬት ላይ አሜሪካ የኢራንን የነዳጅ መርከቦች ለማገድ እና የኢኮኖሚ የጀርባ አጥንት ለመበጠስ ግዙፍ የጦር መርከቦቿን አሰማርታለች። ትራምፕ የሆርሙዝን በር ዘግቻለሁ፣ ቻይናም ከኢራን ነዳጅ መግዛቷን እንድታቆም ተስማምታለች በማለት ቢናገሩም መሬት ላይ ያለው እውነታ ግን እሳቸው እንዳሉት እንደ ውሃ የጠራ አልሆነም። እውነት ለመናገር ኢራን ለ10 ዓመታት በማዕቀብ ውስጥ የኖረች ሀገር በመሆኗ ጫናን የመቋቋም ልምዷ እጅግ የዳበረ ነው። የአሜሪካ የባህር ላይ እገዳን አስመልክቶ የኢራን ባለስልጣናት የሰጡት ምላሽ አስገራሚ ነበር። ኢራን ከ8000 ኪሎ ሜትር በላይ የየብስና የባህር ድንበር ያላት ግዙፍ ሀገር ናት።
አሜሪካ በሆርሙዝ በኩል ብትዘጋብን እኛ በሌሎች ሚስጥራዊና መሬት ላይ ባሉ የመገናኛ መስመሮቻችን ነዳጆቻችንን መሸጣችንን እንቀጥላለን በማለት ነው የተሳለቁት። የዓለም አቀፍ የባህር ላይ ትራፊክ መረጃዎችም ቢሆኑ ግዙፍ የኢራን የነዳጅ ጫኝ መርከቦች አሁንም ድረስ በተከለከለው ቀጠና ውስጥ እያለፉ መሆናቸውን አጋልጠዋል። ቻይናም ብትሆን በአሜሪካ ጫና ምክንያት ከኢራን ጋር ያላትን ስትራቴጂካዊ የንግድ ግንኙነት ለማቋረጥ ፈቃደኛ እንዳልሆነችና እንዲያውም ግንኙነቷን ይበልጥ ለማጠናከር ቃል መግባቷ የትራምፕን አስተዳደር ክፉኛ ያበሳጨ ጉዳይ ሆኗል። በወታደራዊ መስክ ደግሞ የኢራን አቅም ምዕራባውያንን በተጨባጭ እያሳሰበ ይገኛል። ምንም እንኳን አሜሪካ 10,000 ተጨማሪ ወታደሮችን ወደ መካከለኛው ምስራቅ ብትልክም እንዲሁም እንደ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጄራልድ ፎርድ ያሉትን ግዙፍ የጦር መርከቦች ብታሰማራም የኢራን ጦር አይአርጂሲ ግን የፍርሃት ምልክት አላሳየም። የኢራን ጦር አዛዦች አሜሪካ የፈለገችውን ያህል ጦር ብታመጣ ኢራን ምድር ላይ እግሩን የሚረግጥ አንድም ወታደር በሕይወት አይመለስም በማለት ከባድ ማስጠንቀቂያ ሰጥተዋል። የኢራን ስትራቴጂ መደበኛ ጦርነትን ብቻ ያማከለ አይደለም። ይልቁንም በተወሳሰበ የድብቅ ውጊያ በሚሳኤል ቴክኖሎጂና በድሮን ጥቃቶች ላይ የተመሰረተ ነው። ይህ ብቻም አይደለም። ሰሞኑን በተሰማው መረጃ መሰረት አሜሪካን የጦር አውሮፕላኖች የኢራን የአየር ክልል በተለይም በኢስፋሃን የሚገኘውን የኒውክሌር ማዕከል ሰብረው ለመግባት ያደረጉት ሙከራ በኢራን የአየር መከላከያ ሲስተም ከሽፏል። የኢራን ኃይሎች የአሜሪካን አውሮፕላኖችን መትተው መጣላቸውን ተከትሎ አሜሪካ ይህ የኢንተለጀንስ መረጃ እንዳይሾልክ በሚል ራሷ የራሷን አውሮፕላን እንዳፈነዳቸው የሚጠቁሙ መረጃዎች ወጥተዋል። ይህ ክስተት ኢራን በአየር ላይ ያላትን የራዳርና የመከላከያ ቴክኖሎጂ ምን ያህል የረቀቀ እንደሆነ በግልጽ ያሳየበት አጋጣሚ ነው። የኢራን ከፍተኛ የጦር መኮንኖች እንደገለጹት አሜሪካ ወደ ኢራን ለመግባት ብትሞክር በሺዎች የሚቆጠሩ የአሜሪካ ወታደሮችን በምርኮ እንይዛለን፣ ለእያንዳንዱም $1 ቢሊዮን እንጠይቃለን በማለት የስነ ልቦና ጦርነቱን አጠናክረዋል። ታዲያ ይህንን የኢራን ወታደራዊ ዝግጁነት ስንመለከት በሌላው ወገን ያለው የአሜሪካ ጦር የውስጥ ሁኔታስ ምን ይመስላል የሚለውን መጠየቅ ግድ ይላል። የውጭው ገጽታ እጅግ አስፈሪ የሆነው የአሜሪካ የባህር ኃይል በውስጡ ያልተጠበቁ ፈተናዎች እያስተናገደ ነው። በዩኤስኤስ ድዋይት ዲ አይዘናወር እና በዩኤስኤስ ጄራልድ ፎርድ ግዙፍ የጦር መርከቦች ላይ በድንገት የተነሱት የእሳት አደጋዎች የመርከቦቹን የደህንነትና የጥገና ሁኔታ አጠያያቂ አድርጎታል። ምንም እንኳን የባህር ኃይሉ አደጋዎቹ ቀላል ናቸው እና በቁጥጥር ስር ውለዋል ቢልም በተደጋጋሚ የሚከሰቱት እነዚህ አደጋዎች በወታደሮቹ ዘንድ የደህንነት ስጋት ፈጥረዋል። ከዚህም ባሻገር በመካከለኛው ምስራቅ በተሰማራው የአሜሪካ ጦር ውስጥ ከፍተኛ የሆነ የስነ ልቦና መዛባትና ተስፋ መቁረጥ መኖሩን የኢራን የደህንነት መረጃዎች ያመለክታሉ። የጦርነቱ ዓላማ ግልጽ አለመሆን፣ የኢራን ተደጋጋሚ የሚሳኤልና የድሮን ጥቃቶች በፈጠሩት ስጋት ምክንያት በመቶዎች የሚቆጠሩ የአሜሪካ ወታደሮች የሥራ መልቀቂያ እያስገቡ ነው የሚለው መረጃ አሜሪካ ለምን 10,000 ተጨማሪ ወታደሮችን በአስቸኳይ ማሰማራት እንደፈለገች የሚጠቁም ነው። ይህ ሁኔታ ግዙፍ የጦር መሳሪያ መታጠቅ ብቻውን የጦር ሜዳ ድልን እንደማያረጋግጥ የሚያሳይ ትልቅ ማሳያ ነው። ወደ ዲፕሎማሲው መድረክ ስንመለስ ደግሞ የፓኪስታን የጦር አዛዥ ወደ ቴሄራን በማቅናት የአሜሪካንን መልእክት ይዘው መግባታቸው ሌላው አነጋጋሪ ጉዳይ ነው። አሜሪካ የኒውክሌር ፕሮግራማችሁን አቁሙ፣ እኛም ማዕቀቡን እናነሳለን የሚል ቅድመ ሁኔታ ብታስቀምጥም የኢራን የውጭ ጉዳይ ሚኒስቴር አቋም ግን የጠነከረ ነበር። እኛ በዛቻና በማስፈራራት ስር ሆነን አንደራደርም፣ ማዕቀቡን ማንሳት ካለባችሁ ያለምንም ቅድመ ሁኔታ መሆን አለበት በማለት የትራምፕን አስተዳደር ፍላጎት ውድቅ አድርገውታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ እንዳሉት ማንኛውም ስምምነት የኢራንን ብሔራዊ ጥቅምና ክብር የሚያስጠብቅ መሆን አለበት። የሆርሙዝ ስትሬትን ለመዝጋትም ሆነ ለመክፈት የምንወስነው እኛው ራሳችንን እንጂ አሜሪካ አይደለችም። ይህንን ሁሉ የአሜሪካን ግፊትና የትራምፕን ሁሉንም አሳክተናል የሚል ጉረኛ ንግግር የኢራን መንግስታዊ ሚዲያ ትልቅ የፋርስ አባባል ተጠቅሞ በሚገባ ገልጾታል። አባባሉ ግመል ጥጥ ፍሬዋን በህልሟ ታያለች የሚል ሲሆን ትርጉሙም ትራምፕ እያሰቡ ያለው ድልና የኢራን እጅ መስጠት ፈጽሞ የማይሆን የቅዠት ያህል እየራቀ ነው ለማለት ነው።
ይህን ሁሉ ስናይ የዓለም ፖለቲካ ምን ያህል የተወሳሰበ እንደሆነ እንረዳለን። በአንድ በኩል ዘመናዊ ቴክኖሎጂና በቢሊዮን ዶላሮች የሚገመት በጀት ያለው የአሜሪካ ጦር፣ በሌላ በኩል ደግሞ መልክዓ ምድሯን፣ ስትራቴጂካዊ ጥልቀቷንና የሕዝቧን ስነ ልቦናዊ ጽናት ተጠቅማ ጫናዎችን የምትቋቋመው ኢራን። ይህ ፍልሚያ ማን ያሸንፋል የሚለው በጦር ሜዳ ብቻ ሳይሆን በጠረጴዛ ዙሪያ በኢኮኖሚ ጥንካሬና በተለዋዋጭ የዓለም አቀፍ ትስስሮች የሚወሰን ነው። የ10 ቀኑ የተኩስ አቁም የሰላም በር ይከፈት ይሆን ወይስ የአሜሪካ ተጨማሪ ጦር መምጣት ቀጣዩን የጥፋት ምዕራፍ ያበስራል? ይህንን ጊዜ ብቻ የሚመልሰው ይሆናል። በእርግጥም ጊዜ ብቻ የሚመልሰው ያልነው ጥያቄ ምላሹን ለማግኘት ብዙም አልፈጀም። የተኩስ አቁም ስምምነቱ ተግባራዊ መሆን በጀመረ በሰዓታት ልዩነት ውስጥ ኤፕሪል 16 በደቡባዊ ሊባኖስ የተከሰተው አስደንጋጭ ክስተት የሰላሙን ተስፋ አጨልሞታል። የእስራኤል መከላከያ ኃይል አይዲኤፍ ወታደሮች መደበኛ ፍተሻ ለማድረግ ወደ አንድ ሕንፃ ሲገቡ አስቀድሞ በሄዝቦላህ የተጠመደ ፈንጂ በድንገት ፈንድቶ ሕንፃው በላያቸው ላይ ተነዶባቸዋል። በዚህም 6 የእስራኤል ወታደሮች ከፍርስራሹ ስር ተቀብረው ክፉኛ የቆሰሉ ሲሆን በአስቸኳይ የነፍስ አድን ሄሊኮፕተሮችም ፍርስራሹን እያነሱ ወታደሮችን ለማውጣት ተገደዋል። የትራምፕ የሰላም ስምምነት ቀለም ሳይደርቅ የተከሰተው ይህ አደጋ የጦርነቱን መልክ በሚገባ የሚያሳይ ነው። ይህ ክስተት ሁለት አበይት እውነታዎችን ፍንትው አድርጎ ያሳያል። አንደኛው ሄዝቦላህ 10 ዓመታትን የፈጀ የኢራን ስልጠናና ድጋፍ የታከለበት እጅግ የረቀቀ የድብቅ ውጊያ ጥበብ እየተጠቀመ መሆኑን ነው። ወታደሮቹ ሲገቡ የሚፈነዱ በገመድ የሚጎተቱ ወይም በርቀት የሚዘወሩ ፈንጂዎችን በመጠቀም የደቡባዊ ሊባኖስን መንደሮች ለእስራኤል ወታደሮች የሞት ቀጠና አድርገውባቸዋል። ሁለተኛውና ዋነኛው ነጥብ ደግሞ በትራምፕ አሸማጋይነት በእስራኤልና በሊባኖስ መንግስት መካከል የተደረሰው ስምምነት ላይ ሄዝቦላህ ፊርማውን አላኖረም። የቡድኑ አባል በስምምነቱ አንታሰርም በሚል መርህ ራሳቸውን የመከላከል መብታቸውን ተግባራዊ ማድረጋቸው የተኩስ አቁሙ መሬት ላይ ያልተረጋገጠ የፖለቲከኞች ምኞት ብቻ መሆኑን አጋልጠዋል። ከዚህ የመሬት ላይ የጦር ሜዳ ትኩሳት ጀርባ ደግሞ ሌላኛው ምናልባትም እጅግ አውዳሚው ጦርነት እየተካሄደ ያለው በፋይናንስ ተቋማት ውስጥ ነው። አሜሪካ ከቦምብና ከሚሳኤል ይልቅ የባንክ ስርዓቷን እንደ ጦር መሳሪያ በመጠቀም በኢራን ላይ ወደ ሙሉ የኢኮኖሚ ጦርነት ተሸጋግራለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ስኮት ቤሰንት በይፋ እንዳስታወቁት አሜሪካ ሁለተኛ ዙር የኢኮኖሚ ማዕቀብ በቴሄራን ላይ ጥላለች። ይህ ማዕቀብ የኢራንን ነዳጅ ፍሰት ለማቋረጥ፣ የሩሲያንና የኢራንን የነዳጅ ትስስር ለመበጠስ እንዲሁም ከኢራን ጋር የንግድ ግንኙነት የሚያደርግ ማንኛውም የሶስተኛ ወገን ሀገር ቻይናንና የተባበሩት አረብ ኤምሬትስን ጨምሮ እና ዓለም አቀፍ ባንኮችን ኢላማ ያደረገ ነው። አሜሪካ አጋሮቿን ሳይቀር ከእኛ ጋር ወይስ ከኢራን ጋር የሚል አስገዳጅ ምርጫ ውስጥ ከታቸዋለች። ለዚህ የአሜሪካ የኢኮኖሚ ማነቆ የቴሄራን ምላሽ እጅግ የከረረ ነበር። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ይህንን ድርጊት የኢኮኖሚ ሽብርተኝነትና በመንግስት የሚደገፍ ዘረፋ ሲሉ አውግዘውታል። በንጹሐን ዜጎች ላይ ሆን ተብሎ ህመምና ስቃይ ለማድረስ የተቀመረ ፖሊሲ የሰብአዊ መብት ጥሰት ብቻ ሳይሆን በሰብአዊነት ላይ የሚፈጸም ወንጀልና ከዘር ማጥፋት የተለየ አይደለም በማለት የአሜሪካንን ፖሊሲ በዓለም አደባባይ ተችተዋል። ዲፕሎማሲን ሽፋን አድርጎ ንጹሐንን በረሃብ ለመቅጣት የሚደረግ ሴራ ነው በማለትም አሜሪካን አብጠልጥለዋታል። በአጠቃላይ ዛሬ ላይ እያየነው ያለነው የመካከለኛው ምስራቅ ቀውስ ባህላዊውን የጦርነት ትርምስ የቀየረ ነው። በአንድ በኩል በደቡባዊ ሊባኖስ ፈርሰው በተተው ሕንፃዎች ውስጥ የተጠመዱ ፈንጂዎች የእስራኤልን መደበኛ ጦር ሲፈትኑት፣ በሌላ በኩል ደግሞ አሜሪካ ዓለም አቀፉን የፋይናንስ ስርዓት ተጠቅማ ኢራንን ለማንበርከክ የምታደርገውን የሞት ሽረት ትግል አጠናክራለች። ይህ የትራምፕ አስተዳደር የሚያራምደው የተኩስ አቁም ሙከራም ሆነ የኢኮኖሚ ማዕቀብ ማዕበል መቋጫ ሳይሆን ቀጣዩን የዓለምን የኃይል አስተላለፍ ወይም ኒው ጂኦፖለቲካል ኦርደር ለመወሰን የሚደረግ እጅግ አደገኛ የቼዝ ጨዋታ መሆኑን የዕለት ተዕለት ክስተቶቹ ቁልጭ አድርገው እያሳዩን ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ